ቆይ ለምን አትረጋጊም ግን? እንደዚህ ማናገርህ ማይ ስላለች እሷን ፈርቼ ነው እንጂ ምን እንደማደርግ ታውቀኝ ነበር። ቆይ ከመቼ ጀምሮ ነው ግን እንደዚህ ሆንሽው? አንተ ስታደርገው ያልተሰማ እኔ ስናገረው ግን ክፉ አስባለኝ አይደለም? ውይ አሁንስ በጣም እየመረረኝ ነው። እኔ መረረህ? ታዲያ ቤቱን ለቀለምን ውልቅ አትልም? በጣም ነው እሺ የምታሳዝኘው። በጣም አንተ ራሱ በጣም ነው የምታሳፍረው። ቆይ ግን እንዴት ነው ሰዓት ልትሄድ ነበር? የትም እንዲሁ ዝም ብዬ ነው አባዬ። ወይ አንድዬ ደግሞ እንደው ከአንቺ በቃ ምንም ነገር መደበቅ አይቻልም አይደለም? ፋኖስ ጋር ልትሄድ ነበር አይደል? አዎ። እና አልመሸም አባዬ? ምን እንዳሉን ሰጋሽ? ማለቴ ጥሩ አይደለም ብዬ እኮ ነው። እኔ ምን ሆናለሁ ብለሽ ነው? እልቅ አንቺ በዚህ ሰዓት እንዲመጣሽ ጨነቀኝ አባዬ። ምን ሆነሽ ነው? ምንድን ነው እሺ? በጣም ፈርቻለሁ አባዬ። አንዬ ምንድን ነው እሺ? ቤታቸው በጣም እያስፈራኝ ነው። የቱ ቤት? የቤተሰቦቼ ቤት ነው። ቤታቸው ትያለሽ እንዴ? ቤቱ እኮ ያንቺም ነው። አይ አባዬ እኔ እንደዛ አይነት ቤት አልፈልግም። አሁን እኮ ሁሉም ነገር መቋጫው ደረሰ። ምን ተገኝቶ ነው የሚቆጨው? ልታገቢም አይደል? ቤቱን ለቀሽ መውጣትሽ አይቀርም። እኔ ግን እስከዛ ራሱ ማብድ እየመሰለኝ ነው። እንዴ አንዬ ልጄ እንደሱ እኮ አይባልም። መጠንከር ነው ያለብሽ አንዬ። ጠንከር በይልኝ ልጄ። እሺ እንዴ ሜላትና መስፍን ናቸው እንጂ ምን አደረጉ? ባልጠፋ ጊዜ በአንቺ ሽምግልና ወቅት እየተጣሉ ነው። አንቺ ሽማግሌዎችን እንዲልክ ብቻ ለልጁ ልንገሪው። እሺ አያቴ ተባረኪ የኔ ልጅ። ሀና የእናትና የአባቷ ነገር እያስፈራት ታስገኛለች። በአሁኑ ሰዓት ሽምግልናዋ በደረሰ ሰዓት እናትና አባቷ በኃይለኛ መጣላታቸው ትንሽ ጭንቀት ፈጥሮባታል። ታዲያ አሁን በሽምግልና ሰዓት እንደዚህ የሆኑ ሁልጊዜ የቤት ችግር አያጣውም ለምንድን ነው ግን እያለች ጥያቄ ቢፈጥርባትም ወይዘሮ አስቴር እሷን ለማረጋጋት ሲሉ ብዙ ነገር ብለዋል። ሰላም እስከ ዛሬ ያጠፋችው ጥፋቷ አሁን ላይ እንደተሰማት ተናገረች። እናም አስቴር እንደዛ ስትላት በጣም ነበር የደነገጠችው። ልጅን ማስወረድ ምን ያህል ኃጢአት እንደሆነ ባቅም እንኳን በአስቴር አነጋገር ግን ከባድ እንደሆነ ተረድቻለሁ ነበር ያለችው። ሀናም በሰዓቱ እሷን ለማረጋጋት ፍላጎት ቢኖራትም ሀና ራሱ ራሷ ትልቅ ጭንቀት እንዳለባት ታስታውቃለች። ምናሴ ሰላም ስለመጣችውና እሱ ላይ መቀየሯ ካንተነህ ጋር ያላት ግንኙነት ትንሽ አስጨንቆታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮውን ላይክ አድርጉት፣ ሼርም አድርጉት። ስለምትከታተሉኝ ከልብ አመሰግናለሁ። አቶ መስፍን ወይዘሮ ሜላትን በሚያናግራት ሰዓት ሁልጊዜ በአይሚሮዋ የሚመላለስባት የቤቲ ጉዳይ ነው። እናም ስለ ውሽማህ ልታወራኝ ነው ወይ ዛሬም አንተ ሁልጊዜ ማፈሪያ ነክ እያለች መሳደቧን ቀጥላለች። ወይዘሮ ሜላት አሁንም የምታውቀው መስፍን ከቤቲ ጋር ግንኙነት እንዳለውና አሁንም ውሽማዋ እንደሆነች ነው የሚያውቀው። በተደጋጋሚ ሊያስረዳት ቢሞክርም ሜላት ግን መረዳት አልፈለገችም። እስከ ዛሬ ችዬ የኖርኩት እኔ ሆኜ ነው። ከዚህ በኋላ ግን ምንም ልችልክ አልችልም። እናም የራስ ጉዳይ ጭራሽ ከሚስት አልፈክ እንደ ጓደኛህ ነው የምታየኝ። ስንት ነገር አድርጌ ያቆየሁትን ትዳር በቀላሉ ልታፈርሰው ከተነሳክ የራስ ጉዳይ እያለች ነው። መስፍንም በዚህ ነገር ስለተበሳጨና በጣም ስለተናደደ ሁልጊዜ አንቺን ማባበልና አንቺን ለማስረዳት መሞከር ችግር እንደሆነ ብሎ ፈጥሯል። ታዲያም በሰዓቱ ትቷት ሄዶ ነበር። ወይዘሮ አስቴር ሁሉንም ነገር ስለሰማች እሷን ለማስተካከልና መስፍንና ሜላትን እንዲተራረቁ ለማድረግ ሙከራ አድርጋ ነበር። ግን ደግሞ መስፍን አሁን ላይ በሜላት ተስፋ እየቆረጠ ነው። ምክንያቱም ወይዘሮ ሜላት ሁልጊዜ ጭቅጭቅ ነው የምትፈልገው። እንደዛ ብሎ ነው የሚያስበው። ውድ ተመልካቾቻችን አሁን ላይ በማን ይፈረዳል ቢባል በወይዘሮ ሜላት ነው። መስፍን ነገሮችን ለማስተካከል